እንኳን ለእመቤታችን ለቅድስት ድንግል ማርያም ለሰኔ 21 ቀን በሰላም አደረሳችሁ አደረሰን። አሜን። ለምን ሰኔ 21 ቀን እናከብራለን? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ ናቸው። የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች በወደደንና ባከበረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እንደያላችሁበት ሰዓት አቆጣጠር እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር አምላክ በምሕረቱ በቸርነቱ ጠብቆ እዚህ ሰዓት እዚህ ያደረሰን አባቶቻችን አምላክ የእኛም አምላክ ስሙ በድጋሚ የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት፣ ቅዱሳን ደናግል እንደየክብራቸው እንደየማዕረጋቸው የከበሩና የተመሰገኑ ይሁን። አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ አደረሰን። አሜን። ከዚህ በመቀጠል በሰኔ 1 ቀን የሚነበበውን የእናታችን የቅድስት ድንግል ማርያም የበዓሏን መታሰቢያ እንናገራለን። ይህን ዩቲዩብ ቻናል ላይክ፣ ሰብስክራይብ እና ኮመንት እያደረጋችሁ ቤተሰብ እንዲሆኑ እንጠይቃለን። አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን ሰኔ 21 ቀን በዚህች ዕለት የአዳምና የዘሩ ድነት የተደረገባት አምላክን የወለደች እመቤታችን ቅድስት ድንግል ማርያም የታላቅ በዓሏ መታሰቢያና በዓለም ላይ ሁሉ ቤተ ክርስቲያን መታነጽ መታሰቢያ ነው። ከሁሉ አስቀድሞ ያቺ ቤተ ክርስቲያን በሐዋርያት ዘመን ብቻዋን ታነጸች። ይኸው ጳውሎስና በርናባስ በአሕዛብ ውስጥ በሰበኩ ጊዜ ክብር ይግባውና በጌታ በኢየሱስ ክርስቶስ አመኑ። ከሰዎች ቤቶች በቀር ቅዱስ ቁርባን የሚቀበሉበት ቤተ ክርስቲያን አልነበራቸውም ነበር። ስለዚህም ወደ ጴጥሮስና ወደ ሐዋርያት ሁሉ ስለ ቤተ ክርስቲያን መታነጽ ጉዳይ እየለመኑ መልእክትን ላኩ። ሐዋርያትም እንዲህ ብለው መለሱላቸው፣ ክብር ይግባውና ያለ ጌታችን ፈቃድ እኛ ምንም አንሰራም። ነገር ግን የምንሰራውን እስኪያስረዳን ድረስ ወደ እግዚአብሔር እየጸለዩና እየማለዱ አንድ ሱባኤ ይጾሙ ዘንድ ወደ ሃይማኖት የተመለሱ አሕዛብ እዘዟቸው፣ እንዲህም አዘዟቸው። በሱባኤም ፍጻሜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጸላቸው። ሐዋርያትም ሁሉ ከየአገሮች ሁሉ እስከ ፊልጵዎስ በደመና ሰበሰባቸው። ከእርሳቸውም ጋር ጳውሎስና ባርናባስ ነበሩ። ጌታችንም ባረካቸው፣ እንዲህም ብሎ ነገራቸው። ይህች ዕለት በእናቴ በማርያም ስም በአራቱ ማዕዘን ዓለም አብያተ ክርስቲያን እንዲታነጹ የፈቀድሁባት ናት። ይህንም ብሎ ከከተማ በስተ ምስራቅ በኩል አወጣቸው። የቤተ ክርስቲያንን ቦታ መሰረቷን ወሰነላቸው። ከእርሳቸውም ጋር እግዚአብሔር ኃይል ነበረ። የቤተ ክርስቲያኒቱንም ሕንፃዋን እስከተፈጸመ ድረስ ድንጋዮች በሐዋርያት እጆች ውስጥ ይለመልሙ ነበር። ጌታችንም ንዋየ ቅድሳቷን አልባሳቷንና መሰረቷን አዘጋጀ። ከዚያ በኋላ ጌታችን እጁን በጴጥሮስ ራስ ጭኖ በአራቱ ማዕዘን ዓለም ውስጥ አርሳይሮስ ብሎ ሾመው። ይህም ሊቀ ጳጳስ ማለት ነው። ለሐዋርያት አለቃ ጴጥሮስ ከጽንፍ እስከ ጽንፍ የጳጳስ አለቃ ይሆን ዘንድ ይገባዋል እያሉ ሰማያውያን መላእክትና ምድራውያን ሰዎች ሁሉ 3 ጊዜ አሰምተው ተናገሩ። ከዚያ በኋላ ጌታችን ሐዋርያትን የቁርባኑን ቅዳሴ ሥርዓት ያከናውኑ ዘንድ ለሕዝቡም ሥጋ ወደሙን ያቀብሏቸው ዘንድ አዘዛቸው። እንዲህም የሚል አለ። ራሱ መድኃኒታችን ቀድሶ ሥጋውንና ደሙን ለሐዋርያት አቀበላቸው። እንዲህም አላቸው፣ በዚች ቀን የእጃቸውን ሥራ እንዳይሰሩ ሕዝቡ ሁሉ እዘዟቸው። ይህም በሰኔ ወር 21 ቀን ነው። ከዚያ በኋላ መድኃኒታችን ከእርሳቸው ዘንድ በታላቅ ክብር ወደ ሰማይ አረገ። ከዚያ ቀን ጀምሮ አባቶቻችን ሐዋርያት በዓለም ሁሉ ውስጥ አምላክን በወለደች በእመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያንን የሚያንጹ ሆኑ። በቄሳርያው ሊቀ ጳጳሱ አባ ባስልዮስ ዘመንም እንዲህ ሆነ። እመቤታችን ቅድስት ድንግል ማርያም ስም ቤተ ክርስቲያን በሰራ ጊዜ በውስጧ የእመቤታችን የማርያም ምስል የስሉበት ዘንድ ሰሌዳ ፈለገ። ሰዎችም በአንድ ባለጸጋ ዘንድ ስለ አንድ መልካም ሰሌዳ ነገሩት። ቅዱስ ባስልዮስም ሰሌዳውን እንዲሰጠው ወደ ባለጸጋው ላከ። ባለጸጋውም ይህ ሰሌዳ ለልጆቼ ነው አለ እንጂ ፈቃደኛ አልሆነም። ከዚያም አልፎ በመድፈር በእመቤታችን በቅድስት ድንግል ማርያም ቤተክርስቲያን ላይ የስድብ ቃል ተናገረ። ወዲያውኑ በድንገት ወድቆ ሞተ።
ልጆቹን ፈሩ። ያን ሰሌዳም ከብዙ ወርቅና ዕንቁ ጋር ወደ ቅዱስ ባስልዮስ አምጥተው የአባታቸውን በደል ያቃልል ዘንድ ለመኑት። ቅዱስ ባስልዮስም ያንን ሰሌዳ ወስዶ የእመቤታችን ስዕል ይስልበት ዘንድ ለሳሊው ሰጠው። እመቤታችን ቅድስት ድንግል ማርያም በሌሊት ራእይ ለቅዱስ ባስልዮስ ተገለጸችለት። ስዕሏንም በዛ ሰሌዳ ላይ እንዳይስል ከለከለችው። ከአመፀኛ ሰው እጅ ወስዶታልና። እጅግ የሚያማረ የእመቤታችን ስዕሏ የተሳለበት የሁለት ድንግል ስዕል የአንዲቱ በቀኝ የአንዲቱ በግራ ሆኖ የተሳለበት ቀይ ሰሌዳ ያለበትን ቦታ ነገረችው። ቅዱስ ባስልዮስም እመቤታችን ቅድስት ድንግል ማርያም ወደ አመለከተችው ወደዚያ ቦታ ሄደ። ያንም ሰሌዳ አገኘ። ወደዚያችን ቤተ ክርስቲያን በታላቅ ደስታ አመጣው። ከዚያ በኋላ ዳግመኛ በአንጣውት ቤት 2 ምሰሶች እንዳሉ አስረዳቸው። እርሱም አምጥቶ በመቅደሱ ፊት ለፊት እንዲያቆማቸው በላያቸውም ስዕሏን እንዲያኖር አዘዘችው። ቅዱስ ባስልዮስም እነዚያን ምሰሶች ያመጣቸው ዘንድ ሄደ። መሠዊያውንም ሊከለክሉት ፈለጉ። ጌታችን ኃይላቸውን ደመሰሰ። እነዚያ ምሰሶች አምጥቶ በቤተ መቅደሱ ፊት ለፊት አቆማቸው። በላያቸውም የእመቤታችን የቅድስት ድንግል ማርያም ስዕል አስቀመጠ። እግዚአብሔር እነዚያን ምሰሶች በታላቅ የውሃ ምንጭ አፈለቀ። በውስጧም የሚታጠቡ ሁሉ ካለበት ደዌ ሁሉ የሚድኑ ሆኑ። እንዲሁም ከእመቤታችን ማርያም ስዕል በሽተኞች ሁሉ የሚፈወሱ የዘይት ቅባት ፈሰሰ። ይህ ሁሉ የሆነው እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን በከበረችበት በሰኔ ወር 21 ቀን ነው። በዚያች ቀን እንዲህ ሆነ። ከአንዲት ሴት መጥታ የታጠበች ወዲያውንም ሁለመናዋ በለምጽ ተሸፈነ። ቅዱስ ባስልዮስም ወደ እርሷ አስቀርቦ በእርሷ ላይ የሆነውን ጠየቃት። እርሷም የእህቷን ባል እንደወደደችና እህቷን በመርዝ ገድላ እንዳገባችው ነገረችው። ቅዱስ ባስልዮስም ታላቅ 3 ኃጢአቶች ሰራሽ፣ ግን ወደ እግዚአብሔር ንስሐ ግቢ፣ ምናልባት በደልሽን ይቅር ይልሽ እንደሆነ አላት። በዚያን ጊዜ ምድር ተሰንጥቃ እንደ ዳታን ዋጠቻት። እርሷ የረከሰች ስትሆን ወደ ቤተ ክርስቲያን መግባት ደፍራለችና እኛ ሁላችንም የክርስቲያን ወገኖች አምላክን ለወለደች ለእመቤታችን ለከበረች ድንግል ማርያም ለመታሰቢያዋ መንፈሳዊ በዓል ልናደርግ ይገባል። ስለ እርሷ ለአዳምና ለሁላችን ለልጆች ድነት ሆኗልና ይህንም በዓል ለማድረግ የሚተጋ የተመሰገነ ነው። እርሷ ለመረጣትና ለወደዳት በስጋም እንድትወልደው ላደረገ ለእግዚአብሔር ምስጋና ይሁን። እኛንም በእርሷ በእመቤታችን ድንግል ማርያም አማላጅነት ይማረን፣ በረከቷ ከእኛ ጋር ትኖር ለዘላለም አሜን። ልመናዋ ክብሯ የልጇ ቸርነት በሁላችን ላይ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ድንግል ማርያም ያደረገችው ተአምር ይህ ነው። በውስጧ ብዙ ድንቅ ተአምር የሚደረግባት በእመቤታችን ስም የተሰራች አንዲት ቤተክርስቲያን ነበረች። በመዓልትም በሌሊትም የቤተክርስቲያን በር የሚጠብቅ ሁልጊዜም ደወል የሚመታ በሯን የሚከፍት ሰው ነበረ። ከዕለታት በአንዲት ቀን በመሸ ጊዜ ከራት በኋላ ከሴት ጋር የሥጋ ድቀት አገኘው። ከዚያ በኋላ እንደለመደ በከበረች ቤተክርስቲያን በር ሂዶ ተኛ። መንፈቀ ሌሊትም በሆነ ጊዜ እንደ ተለመደ ስርዓት ተነስቶ መብራት አበራ። በመሸ ጊዜ የሰራት ያች ኃጢአት ረስቶ መክፈቻ ተሸክሞ ወደ ቤተክርስቲያን ገባ። ቤተክርስቲያን መቃን መድረኮቿ እጅ ሳይነሳ አስቀድሞ እሱ ራሱ በር የሚጠብቀው ሰው እግዚአብሔር ቤት የሚጠብቅ መልአክ መጥቶ በበትሩ ጫፍ ጎኑን ነካ አደረገኝ አለ። አንተ ኃጢአተኛ ደፍረ ገብተህ ቢሆን ከ2 ክፍል በከፈልሁ ነበር። ስለ አለማወቅህ መዓቴ ካንተ አርቄአለሁ። ፈጥነህ ውጣ ብሎ እግዚአብሔር ቤት የሚጠብቅ መልአክ ይነገረኝ። ያ ሰው መልአክም በገሰጠ ጊዜ እኔ ይህን ደዌ ያደረብኝና የሴቶች መርገም ደም ያዘኝ ብሎ ያገኘውን ነገር ሁሉ ተናገረ። ያ ሰውም ኃጢአቱ ሰርቼ ወደ ቤተ ክርስቲያኗ በገባው ጊዜ እመቤቴ ማርያም ያደረገችን ብሎ እየነገረ አገር ለአገር ቦታ ለቦታ ገበያ ለገበያ ሲዞር ነው። ያም ሰው እስከሚሞትበት ቀን ድረስ የሴቶች መርገም ደም ከስጋው ፈጽሞ ሳይደርቅና በስጋው በደሙ በጸሎትም በመብል በመጠጥም ቢሆን ከሰው ጋር አንድ ሳይሆን በእንዲህ ያለ ደዌ ኖረ። ይህ ኃጢአቱ የዘነጋ ዝንጉ ሰው በዚህ ዓለም ይህ ሁሉ ከምዕመናን አደባባይ መለየት ተዋርዶ መናቅ ያገኘው ወደዚህ ከበረች እናት ቤተክርስቲያን በትዕቢትና በድፍረት የገባው ምን ያህል መቅስፈትና ጽዋቶ መከራ ያገኘው ይሆን? ይቺ ቤተክርስቲያን በድንጋሌ ስጋ በድንጋሌ ነፍስ ከጸናች ክብርት እመቤታችን ለተወለደ ጌታ አካሉ ናትና የእመቤታችን አማላጅነት ከእኛ ጋር ይኑር ለዘላለሙ አሜን። ዳግመኛም በዚች ቀን ከምስር ሀገር ቅዱስ ጢሞቴዎስ በሰማዕትነት ሞተ። ይህ ቅዱስ አስቀድሞ ከእንዴናው ገዢ ከአርያኖስ ጭፍሮች ውስጥ ነበረ።
ሰው ሁሉ ጣዖት እንዲያመልክ የሚያዝ የዲዮቅልጥያኖስ የምልክ ደብዳቤ በተነበበ ጊዜ ይህ ቅዱስ ከሕዝቡ መካከል ተነስቶ የንጉሥ ደብዳቤ ወስዶ ከሕያው እግዚአብሔር ልጅ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ የከሃዲውን ንጉሥ የምልክ ደብዳቤ ቀደደ። መኮንኑም ድፍረቱን አይቶ ወደ እርሱ ገስግሶ ሄደና የራሱን ፀጉር ይዞ አንስቶ በምድር ላይ ጣለው። ታላቅ ድብደባም እንዲደበድቡ ታዘዘ። ሁለተኛም ሁለመናው እስኪደቅ እንዲለቁሱ ታዘዘ። እርሱም የሕያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ እርዳይ እያለ ይጮህ ነበር። ጌታችንም ትዕግስቱን አይቶ መልአኩን ልኮ ከሥቃይ ሁሉ አድኖ ጤነኛ አደረገው። ወደ መኮንኑም ቀርቦ ከሕያው እግዚአብሔር ልጅ ከአንዱ ከኢየሱስ ክርስቶስ በቀር ሌላ አምላክ የለምና አንተ ከሃዲ ፈር አለው። ያን ጊዜ ይዞ ጽኑ ስቃይን አሰቃየው፣ በመጋዝም መግዞ ሰቀለው። ከዚያም በኋላ ስጋው እንደ ሰም ቀልጦ እንደ ውሃ እስኪፈስ በብረት ምጣድ ውስጥ አበሰለው። ከከተማው ውጭ ጣሎት። ክብር ይግባውና ጌታችን ኢየሱስ ክርስቶስ ያለንም ጉዳት አስነስቶ ጤነኛ ያደረገው። ወደ መኮንን ተመልሶ ከሕያው እግዚአብሔር ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም እናንተ ከሃዲ ፈር ብሎ ጮኸ። ይህንም ድንቅ ተአምር አይተው ቁጥር የሌላቸው ብዙ አሕዛብ ክብር ይግባውና በጌታ በኢየሱስ ክርስቶስ አምነው በሰማዕትነት ሞተ። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። የድል አድራጊ አክሊልም በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ የድል አድራጊ ሰማዕት አማላጅነት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ቀን ለአባቶቻችን ሊቃነ ጳጳሳት አራተኛ የሆነ እስክንድርያ ሊቀ ጳጳስ አባ አላድሪያኖስ አረፈ። ይህም ቅዱስ በወንጌላዊ ማርቆስ እጅ የክርስትና ጥምቀት ተጠምቆ እርሱም ዲቁና ሾሞ ደግሞም ቅስና ሾሞ የቤተ ክርስቲያን ትምህርት ሕግን ጠንቅቆ ተማረ። አባ አሜሊዮስም ባረፈ ጊዜ የአባት መርጠው እስክንድርያ ከተማ ሊቀ ጵጵስና ሾሙት። 11 ዓመት ያህልም በቀናች ሃይማኖት እያጸናቸው በትምህርትና በምክር ሁሉ እንደሚገባ የክርስቶስ መንጋዎችን ጠበቀ። ልዑል እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ሐዋርያው ቶማስ በመሸታ ቤት ባረዷት በአንዲት ሴት ላይ ላደረገው ተአምር መታሰቢያ ነው። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት ሜሮን የተገኘ ነው። ዳግመኛም ያስታፍን አጽም የተገኘበት ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቶን አነስተኛ ባንድ ተቀበለው ጊዜ የሚያገለግሉን አይላይ ሾዳት እያሳሰቡ በችግር ጊዜ ማቅር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። የመጽሐፍ ወረቀት አዘጋጅቶ ብራና ዳምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።